በሰማችሁት ቁጥር ጥልቅ እረፍት ውስጥ የሚያስገባችሁን አስገራሚ የመጽሐፍ ቅዱስ ክፍል ላካፍላችሁ። ሁለተኛ ዜና ምዕራፍ 20። ብዙ ጊዜ ሰው የዩቲዩብ ዜና ነው እንጂ የመጽሐፍ ቅዱስን ዜና አያሰላስለውም። የሁለት ሰዓቱን ዜና ሳይሆን ሁለተኛ ዜናን ዛሬ ላካፍላችሁ ማለት ነው። እንደዚህ ይላል መጽሐፍ ቅዱስ ሲናገር፣ ኢዮሳፍጥን ሊወጉ 3 መንግስታት መጡበትና ወረኞችም መተው ባህል በቃ ድምጥማጥህን ሊያጠፉት ነው ሲሉት ኢዮሳፍጥ በጣም ፈራ ወሬውን ከሰማ በኋላ። ከዛ እግዚአብሔርን ሲጠይቀው እግዚአብሔር መልእክተኛውን ላከና የሚደንቅ መልእክት ነገረው። መልእክቱም እንደዚህ የሚል ነበረ፣ ኢዮሳፍጥና የእስራኤል ሰዎች ሆይ ስሙ፣ ሰልፉ የእግዚአብሔር ነው እንጂ የናንተ አይደለም፣ ውጊያው የኔ ነው አለው እግዚአብሔር ኢዮሳፍጥን። ኢዮሳፍጥን በጣም ደስ አለው። እኛም በህይወታችን ላይ ብዙ ጊዜ ውጊያው የራሳችን ይመስለናል፣ ሰልፉ የራሳችን ይመስለናል። የህይወት ቻሌንጅ ጠቅላላ በራሳችን ልንዋጋ ልንፋየት እንሞክራለን። እግዚአብሔር ግን እናንተንም ዛሬ እንደዚህ እያላችሁ ነው፣ ውጊያው የኔ ነው፣ አትዋጉብኝ፣ ሰልፉን ልቀቁልኝ፣ በእናንተ ፋንታ እኔ ልዋጋ። ኢዮሳፍጥንም እንዳለው እናንተ ዝም ብላችሁ ትቆማላችሁ፣ እግዚአብሔር ስለ እናንተ ይዋጋልና። በሰልፍ የበረታ የሰራዊት ጌታ እግዚአብሔር ሰልፉ የኔ ነው ካለ፣ እስቲ እናንተም ሰልፉን ሰጥታችሁ እርፍ በሉ።